እስራኤል በብሪቷ ቀጥላ ከ350 በላይ ሰዎችን የገደለውን የቤይሩቱን አውዳሚ የአየር ጥቃት ብትፈጽምም አሜሪካና ኢራን በኢራን ላይ የሚካሄደውን ጦርነት ለማቆም የመግባቢያ ስምምነቱን ተፈራርመዋል። የአሜሪካው መሪ ዶናልድ ትራምፕ እና የኢራኑ ፕሬዝዳንት መሱድ ፔዜክሺያን ከሁለቱ ሀገራት የተወከሉ ፈራሚዎች ናቸው። The agreement is in effect and we now know Iran has scored major wins. የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የኢራን ኃያልነት የወረቀት ላይ ሳይሆን ኒውክሌር ከታጠቁ ሁለት ሀገራት ጋር ተዋግታ ሉዓላዊነቷን በማስከበር በተግባር ያረጋገጠችው ነው ብለዋል። ትራምፕ በበኩላቸው ይህን ስምምነት መፈረም ከባድ ሂደት ነበር፣ ግና ተሳክቶልናል ሲሉ ተናግረዋል። ትራምፕ ይህን ይበሉ እንጂ ከጥቂት ሰዓታት በፊት ግን ኢራን የገባችውን ቃል የማታከብር ከሆነ ጥቃቶችን ዳግም ለመጀመርና የኢራንን ባለስልጣናት ለመግደል ዝተዋል። ኢራን በቀጠናው ለሊባኖስ፣ ለሁቲዎችና ለሂዝቦላ ያላት ታማኝነት እነዚህ አጋሮቿ በእሷ ላይ የበለጠ እምነት እንዲኖራቸው ከማድረጉ በላይ ለኢራን ኃያልነት ወሳኝ ሚና አበርክቷል ሲሉ የፖለቲካ ምሁራኖች ገልጸዋል። በሌላ በኩል የማለዳ ንግግራቸውን አመሻሽ ላይ የማይደግሙት ትራምፕ ሰሞኑን ቤንያሚን ኔታንያሁን ጤነኛ ያልሆነ አስቸጋሪ ሰው ነው ብለው በተደጋጋሚ እንዳላወገዙት፣ ትላንት ደግሞ ኔታንያሁ በጣም ጥሩ ሰው ነው፣ ምንም እንኳን አንዳንዴ ቶሎ ቢናደድም በጣም መልካም ሰው ነው ማለታቸው አስገራሚ ሆኗል። ይህ በእንዲህ እንዳለ ምንም እንኳን ትራምፕ በትላንትናው ዕለት ከስምምነቱ በኋላ ለኢራን መልሶ ግንባታ የምንከፍለው $300 ቢሊዮን የለም፣ ይሄ የውሸት ዜና ነው ብለው የነበረ ቢሆንም የአሜሪካ የቀድሞ የመከላከያ ሚኒስቴር ኃላፊ ሙሎሪ ኢራን የሆርሙዝ ሰርጥን ሙሉ በሙሉ ክፍት ስታደርግ አሜሪካ ለኢራን ክፍያ መፈጸሙ አይቀርም ብለዋል። በሌላ በኩል በርካታ እስራኤላውያን ኔታንያሁ በተለያዩ ግንባሮች ጦርነት ለመክፈት መወሰናቸው የከሸፈ አካሄድ ነው ብለው ማጉረምረም ጀምረዋል። የኔታንያሁ መንግስትም ከየአቅጣጫው ጫና በዝቶበታል። በስምምነቱ ዙሪያ የተናገረው ታዋቂው ጋዜጠኛ ተከር በበኩሉ ይህ የሰላም ስምምነት የኢራንን ታላቅነት ያሳየና የአሜሪካንን አማራጭ ማጣት ያረጋገጠ ነው ሲል ተናግሯል። በየሰከንዱ ሁኔታዎች በሚቀያየሩበት በዚህ ጦርነት ዙሪያ ያልተሰሙ አዳዲስ መረጃዎችን ከትንታኔዎች ጋር አዘጋጅተናል። አብራችሁን ቆዩ። እንኳን ደስ አላችሁ። ከዚህ ቀደም ከኛ ቤት የገዛችሁን ውድ ደንበኞቻችን የቤታችሁን ቁልፍ ልንሰጣችሁ 6 ወራት ብቻ ቀርተውናል። አሁን ላይ 95% የግንባታ ፕሮግረስ ላይ ደርሰን የፊኒሺንግ ስራ እየሰራን እንገኛለን። አሁን ደግሞ ግንባታቸው 50% እና ፋውንዴሽን ላይ የሚገኙ ቤቶች ላይ 30% ልዩ ቅናሽ አድርገናል። ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችና የንግድ ሱቆችን ጨምሮ በ10% ቅድመ ክፍያና 60% የባንክ ብድር አመቻችተን እየጠበቅኖት ነው። ይፍጠኑ። በ091778 1697 ላይ ይደውሉልን። እስራኤል በእብሪቷ ቀጥላ ከ300 በላይ ሰዎችን የገደለውን አውዳሚውን የአየር ጥቃት ብትፈጽምም አሜሪካና ኢራን በኢራን ላይ ይካሄድ የነበረውን ጦርነት ለማቆም የመግባቢያ ሰነድን ተፈራርመዋል። የአሜሪካው መሪ ዶናልድ ትራምፕ እና የኢራኑ ፕሬዝዳንት መሱድ ፔዜክሺያን ከሁለቱ ሀገራት የተወከሉ ፈራሚዎች ነበሩ። ትራምፕ ስምምነቱ ላይ ፊርማቸውን ያኖሩት በፈረንሳይ ዋና ከተማ ፓሪስ በሚገኘው በቨርሳይል ቤተ መንግስት ነው። ፔዜክሺያን ደግሞ ፊርማቸውን ያኖሩት በቴህራን ቢሮአቸው ውስጥ ሆነው ነው። President Donald Trump says he signed the agreement while in Versailles after attending the G7 summit in France. The Iranian President Masoud Pezeshkian also signed the document on Wednesday. የፊታችን አርብ ስምምነቱን ለማጠናከር ተደራዳሪ ኃይሎች በጄኔቫ ይጠበቃሉ። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ የአሜሪካና የኢራን ፕሬዝዳንቶች ታሪካዊውን የመግባቢያ ስምምነት መፈራረማቸውን በማስታወቅ አርብ የሚከናወነውም የተደራዳሪዎች ውይይት ነው ብለዋል። ጠቅላይ ሚኒስትሩ በቅርቡ ለሚካሄደው ይፋዊ የፊርማ ስነ ስርዓት ምንም አይነት ማጣቀሻን አልሰጡም። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ሰነዱ በዲጂታል መንገድ የተፈረመ በመሆኑ በስዊዘርላንድ አካላዊ የፊርማ ስነ ስርዓት አይኖርም ብለዋል።
ኢስማኤል ባጋይ አክለውም የኢራን ኃያልነት የወረቀት ላይ ሳይሆን ከሁለት ኒኩለርን የታጠቁ ሀገራት ጋር ተዋግታ ሉዓላዊነቷን በማስመስከር በተግባር የተረጋገጠ ነው። አሁን ላይ ዲፕሎማሲ ወታደራዊ እርምጃ ያላመጣውን ውጤት አስመዝግቧል ያሉ ሲሆን እስራኤል ቤሩት ላይ የፈጸመች ያለው ጥቃትም የሰላም ስምምነቱን ለማደናቀፍ ያለመ ነው ብለዋል። با دشمنانی جنگیدید ኢራን ትልቅ ናት የሚለው ዝም ብሎ ባዶ መፈክር አይደለም። ከሁለት የዓለም ኃያላን ጋር ተዋግተን አለመረታታችን ታላቅነታችንን ያሳያል። ዋናውና ትልቁ ነገር ሁለታችንም ወደ ሰላም ስምምነት መምጣታችንና የራሳችንም ሆነ የቀጠናውን ሰላም መጠበቃችን ነው። እስራኤል የሰላም ስምምነቱን ለማወክ ብዙ እየጣረች እንደሆነም እናውቃለን። ዶናልድ ትራምፕ በበኩላቸው ይህንን ስምምነት መፈረም ከባድ ሂደት ነበር፣ ነገር ግን ተሳክቶልናል ብለዋል። በእውነቱ ይህንን የሰላም ስምምነት መፈራረም በጣም ከባድ ነው። ሂደቱ እጅግ አስቸጋሪ ቢሆንም መጨረሻ ላይ መሳካቱ ግን በጣም ጥሩ ነው። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ የአሜሪካና የኢራን የመግባቢያ ሰነድ ወዲያውኑ ተግባራዊ ይሆናል፣ ይህም ኢራን የሆርሙዝ ሰርጥን እንደገና በመክፈትና አሜሪካ የባህር ላይ እገዳዋን በማንሳት ይጀምራል ብለዋል። የፓኪስታኑ መሪ እንዳሉትም ቴሄራንና ዋሽንግተን የስምምነት ሰነዱን ከተፈራረሙ በኋላ 11 የኢራን መርከቦች በሰርጡ ላይ በነፃነት ተጉዘዋል። በሌላ በኩል የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እና የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በስልክ ተነጋግረዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች በኢራንና በአሜሪካ መካከል በተደረገው የመግባቢያ ስምምነት ላይ ተወያይተዋል። ፓኪስታንና ኳታር ባደረጉት ሽምግልና በአካባቢው ያለውን ውጥረት ለማርገብ በተደረገው መግባባት ላይ ሰርጌይ ላቭሮቭ ለኢራኑ አቻቸው አባስ አራግቺ ያላቸውን ድጋፍ ገልጸዋል። ሰርጌይ ላቭሮቭ የኢራንን ችግር በዘላቂነት ለመፍታት የሚያግዝ ልዩ ልምድና አካሄድንም ለአራግቺ ጠቁመዋል። በሌላ በኩል ትላንት የተናገሩትን ዛሬ የሚቃረኑትና የማለዳ ንግግራቸውን አመሻሽ ላይ የማይደግሙት ትራምፕ ሰሞኑን ቤንያሚን ኔታንያሁ ጤነኛ ያልሆነ አስቸጋሪ ሰው ነው ብለው በተደጋጋሚ እንዳላወገዙት፣ ትላንት ደግሞ ኔታንያሁ በጣም ጥሩ ሰው ነው፣ ምንም እንኳን አንዳንዴ ቶሎ ቢናደድም በእጅጉ መልካም ሰው ነው ብለዋል። ትራምፕ ዋሾ ያስባላቸውን ይህንን ንግግር ለምን እንደተናገሩ ምክንያቱ ባይታወቅም ኔታንያሁን ግን በእጅጉ ሲክቡት ነበር ያመሹት። But he happens to be a very good man. We've had an amazing partnership. He's been an amazing prime minister. We have a little dispute over. ቤንጃሚን ኔታንያሁ በጣም ጥሩ ሰው ነው። ከኔም ጋር በጣም ደስ የሚል ወዳጅነት አለን። በሊባኖስ ዙሪያ ግን ትንሽ አልተግባባንም። አንድ የሄዝቦላ ሰው በተንቀሳቀሰ ቁጥር በዚያ አካባቢ የሚገኝ ህንፃን ሙሉ በሙሉ ማውደም ተገቢ አይደለም። ግን ከእርሱ ጋር ሁሌም ጥሩ አጋርነት ነው ያለን። በሌላ በኩል ምንም እንኳን ትራምፕ በትላንትናው ዕለት ከስምምነቱ በኋላ ለኢራን መልሶ ግንባታ የምንከፍለው $300 ቢሊዮን የለም፣ ይህ ዜና ውሸት ነው ቢሉም የአሜሪካ የቀድሞ መከላከያ ሚኒስቴር ኃላፊ የሆኑት ሙሌሪ ኢራን የሆርሙዝ ሰርጥን ሙሉ ለሙሉ ክፍት ስታደርግ አሜሪካ ለኢራን ክፍያ መፈጸሙ አይቀርም ሲል ዛሬ ጠዋት ተናግሯል። Iran's essentially going to get paid. It will get financial incentives to open the strait. And there's no guarantee that we'll have anything left. ኢራን ከስምምነቱ በኋላ ክፍያ ማግኘቱ አይቀርም። የሆርሙዝ ሰርጥን ከከፈተችም ቃል የተገባው ገንዘብ ይሰጣታል። ከዚህ በላይ ለእሷ መስጠት ማለት ደግሞ ኒውክሌርሽን ቶሎ ሰርተሽ ጨርሽ የማለት ያክል ነው። በዚህ ዙሪያ አሁን ላይ ብዙ ጥያቄዎች እየተነሱ ነው። ዋናው ነገር ግን የመጨረሻ የተፈራረሙበት ሰነድ ይፋ ሲሆን የሚታወቅ ነው የሚሆነው። የቅርብ ጊዜ ሁኔታዎች እንደሚያመለክቱት ሊባኖስ የኢራን ሰፊ የመከላከያ ማዕቀፍ ዋና አካል ሆናለች። ኢራን ለዓመታት በስትራቴጂ ስትንቀሳቀስ በዋነኛነት በግዛቷ ወይም በዋና ጥቅሟ ላይ ለሚሰነዘር ቀጥተኛ ጥቃት ምላሽ ስትሰጥ፣ በሌላ ቦታ ላይ ጫናን እየፈጠረች ነው። ይህ ስሌትም በእጅጉ ውጤታማ አድርጓታል። የኢራን ውሳኔ ሰጪዎች አሁን ቁልፍ የክልል አጋሮችን ደህንነት እንደ ኢራን ብሔራዊ ደህንነት ዋስትናና መስፈርት አድርገው እየቆጠሩ ነው። ይህም ስኬታማ መሆኑ በተግባር ታይቷል።
አጋሮቿን ለመከላከል ኢራን ያሳየችው ቁርጠኝነትም በአጠቃላይ በቀጠናው በአጋሮቿ ዘንድ የበለጠ ተአማኝነትን ታገኝ ዘንድ ትልቅ አስተዋጽኦን አበርክቷል። ኢራን ከፍተኛ ወታደራዊ ጫናን ተቋቁማ የሁለት ግዙፍ ሀገራት ጥምር ጥቃትን በመመከት እንደ ቀጠናዊ ሀያል ሀገር ሆና መስራት በመቀጠል ብቃቷን አሳይታለች። ሂዝቦላ በእስራኤል ሰሜናዊ ድንበር ላይ መገኘቱ ኢራንን ስትራቴጂካዊ ጥልቀት እንድታገኝ፣ ጠላትን ግራ እንድታጋባና ለእስራኤል የማያቋርጥ የጸጥታ ፈተና እንድትፈጥር አስችሏታል። ሊባኖስ ለኢራን በሜዲትራሊያን ባህር ላይ ተጽዕኖ እንድትፈጥር በማድረግ ከራሷ ድንበሮች በላይ ሀያል ሆና እንድትወጣ ያስችላታል። በአሁኑ ሰዓት ሂዝቦላ የኢራን ክልላዊ ኔትወርክ የዘውድ ጌጥ ነው። ሊባኖስን አሳልፎ መስጠት በሌሎች የቀጠናው አጋሮቿ ዘንድ ታማኝነትን ያሳጣታል። ይህንን ጠንቅቃ የምታውቀው ብልኋ ኢራንም ለሊባኖስ ለሂዝቦላና ለሁቲዎች ሁነኛ ደጀን ሆናለች። ይህ ደግሞ አጋሮቿ የበለጠ በእሷ እንዲመኩና እንዲተማመኑ አድርጓል። ከዚህ አንጻር የኢራን ሀያልነት አስተማማኝነት ባለው መልኩ ዘላቂ መሆኑ አይቀሬ ነው የሚለው የበርካታ የፖለቲካ አዋቂዎች እምነት ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የእስራኤል ጦር በትላንትናው ዕለት በደቡብ ሊባኖስ በተከናወነው ውጊያ ወታደሮቹ መሞታቸውንና በርካቶቹ መቁሰላቸውን አስታውቋል። ከዚሁ ጋር ተያይዞ በርካታ እስራኤላውያን ኔታንያሁ በተለያዩ ግንባሮች ጦርነት ለመክፈት መወሰናቸው የከሸፈ አካሄድ ነው ብለው እያጉረመረሙ ነው። በቻተም ሃውስ የመካከለኛው ምስራቅና የሰሜን አፍሪካ ፕሮግራም ከፍተኛ አማካሪ ዮሲ ሜክልበርግ ጦርነቱ እንዴት መቀጠል እንደሚቻል በትራምፕ እና በኔታንያሁ መካከል አለመግባባቶች ተከስተዋል። ይህም ለኔታንያሁ ነገሮችን ያከብድባቸዋል ብለዋል። አሁን በእስራኤል ውስጥ አገሪቷ ከመጪው የምርጫ ወቅት በፊት ባስመዘገበችው ነገር ዙሪያ ክርክር እንደሚጀምርም ተናግረዋል። እያንዳንዱ እስራኤላዊ ያለፉትን 2 ዓመታት ተኩል ሀገራችን ብዙ ግንባሮች ላይ ከፍተኛውን ኃይል ተጠቅማ ወሳኝ ውጤት ሳታገኝ የቀረችበትን ነገር ያውቃል። ጦርነቱ ውጤቱ የተወሰነውና የተቋጨውም እስራኤል በድርድሩና በመግባቢያ ሰነዱ ላይ ሳትሳተፍ ነው። እናም በሚቀጥሉት 60 ቀናት ውስጥ እስራኤል ምን ያህል እንደምትሳተፍ አናውቅም። ወሳኙ አካል የትራምፕ አስተዳደር መሆኑ ደግሞ ነገሮችን ያከብድብናል ብለዋል። በእስራኤል ውስጥ በአሁኑ ሰዓት በሕዝቡም በመንግስትም ሆነ በተቃዋሚዎች ዘንድ ያለው ስሜት ጦርነቱ ሙሉ ለሙሉ ውድቀት ነበር የሚል ነው። ኢራን እንደ ፓራሳይት ከጎን መገኘቷ ብቻ ሳይሆን ኔታንያሁ ከገለጿቸው የጦርነት ዓላማዎች ውስጥ አንዱንም አለማሳካታቸው በርካቶችን አበሳጭቷል ብለዋል። በሌላ በኩል በእስራኤል በሺዎች የሚቆጠሩ የኦርቶዶክስ አማኝ አይሁዶች የኔታንያሁን መንግስት በመቃወም ግዙፍ የተቃውሞ ሰልፍ አድርገዋል። ሰልፈኞቹ በተደራጀ መልኩ ከ150 በላይ አውቶቡሶችን ተጠቅመው ወደ አደባባዮች የመጡ ሲሆን የሀገራችን መንግስት እየተገበረ ባለው የግዳጅ ውትድርና ላይ አንሳተፍም ሲሉም ድምፃቸውን አሰምተዋል። በሌላ በኩል የቀድሞው የትራምፕ ረዳት ጆን ኬት የመግባቢያ ሰነዱ ዘላቂነት እንዲኖረው እስራኤልን መገደብ ወሳኝ ነገር ነው ብለዋል። አሜሪካና እስራኤል በኢራን ላይ የሚያደርጉትን ጦርነት በመቃወም ወርሃ መጋቢት ላይ ስራቸውን ለቀው የነበሩት ጆን ኬት ዋሽንግተንና ቴሄራን የመግባቢያ ስምምነቱን በይፋ በመፈራረማቸው ደስታቸውን ገልጸዋል። ጆን ኬት አክለውም ትራምፕ ጦርነቱን ለማቆም መወሰኑ ይህንንም በፊርማው ማረጋገጡ በጣም ጥሩ ነገር ነው። ሰላሙ በዘላቂነት እንዲቀጥልም እጸልያለሁ። አሁን ላይ እስራኤልን መገደብና በአካባቢው መረጋጋት ላይ ማተኮር ዘላቂነቱን ለማረጋገጥ ወሳኝ ይሆናል ብለዋል። በቤሩት የአሜሪካ ዩኒቨርሲቲ መምህር የሆኑት ራሚ ኩይሪ በበኩላቸው የአሜሪካና የኢራን ተደራዳሪዎች ስምምነታቸውን ለመጨረስ ከ60 ቀናት የጊዜ ገደብ በላይ ከ4 እስከ 5 ወራት ሊያስፈልጋቸው ይችላል ሲሉ ተናግረዋል። በእነዚህ ወራቶች ውስጥም ሁሉም ወገኖች ተረጋግተው ሁሉም መብታቸው ተጠብቆ አብረው የሚኖሩበትን መንገድ እንዲፈጥሩ ምህዳሩን በማመቻቸት
ሌሎች ክልላዊና ዓለም አቀፍ እንቅስቃሴዎች ላይ በጋራ መስራት አለባቸው ብለዋል። ራሚ አክለውም አሜሪካ እስራኤልን እስክታስገድድ ድረስ የእስራኤል ጥቃትና ማፈናቀል ለተወሰነ ጊዜ መቀጠሉ አይቀርም ሲሉ ገልጸዋል። በሰላም ስምምነቱ ዙሪያ የተናገረው ታዋቂው ጋዜጠኛ ተከር ደግሞ የሰላም ስምምነት የኢራንን ታላቅነት ያሳየና የአሜሪካንን አማራጭ ማጣት ያረጋገጠ ነው ብሏል። With this, the United States has officially acknowledged that Iran is a player. And that changes everything. In the same way that አሜሪካ ይህንን ስምምነት የፈረመችበት ሂደት የድርድሩ ዋና ተዋናይ ኢራን መሆኗን ያረጋገጠ ነው። በ1956 ከሱዌዝ ካናል ጋር በተያያዘ አሜሪካ የተፈራረመችው ሰነድም እንግሊዝን በተመሳሳይ ዋጋ ያሳጣ ነው። ልክ የቀድሞ ኤምፓየሮች የመጨረሻቸው ዘመን ላይ እነሱን ተጠቃሚ የሚያደርጉ ስምምነቶችን እንደሚፈጽሙት ሁሉ አሁን ላይ አሜሪካ ከኢራን ጋር የደረሰችበት ስምምነትም የአሜሪካንን የኃያልነት ፍጻሜ ያረጋገጠ ነው። ወዲ ቻናላችን ቤተሰቦች በአሜሪካ በኢራንና በእስራኤል ዙሪያ ያልተሰሙ አዳዲስ ጉዳዮችን ያቀረብንበት የዛሬው መሰናዶ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።